የጉዳዩ ባለቤት እኮ አብርሃም ነው እንጂ ሄርሜላ አይደለችም አይደለ? እናንተ ሄርሜላን ሄዳችሁ ማስፈራራት፣ መዛት፣ እስከ ማነቅ፣ ዛቻ ምናምን ይሄ ነገር መፈጠር አልነበረበትም። ይሄ ነገር ማድረግ የነበረባችሁ ከአብርሃም ጋር ነበር። እሱ ነበር ማግኘት የነበረባችሁ። እቺ ልጅ ምናልባት ልጁን ለምን ተቀበለችው ካላችሁ ልጁን ባትቀበለው ኖሮ ራሱን ብትለው ኖሮ የሱን ባህሪ ስለምታውቀው ተናግራለች ከዚህ በፊትም ማለት ነው። ወዴት ነው የሚወስደው? ወደ ሩም ነው የሚወስደው። ሩም ወሰደው ማለት ደግሞ የሚመች ሁኔታ ውስጥ አይሆንም። ይሄ ልጅ ምንም ቢሆን ቤት ውስጥ ይሻላል። ገብቷችኋል አይደለም? ግን ደግሞ ዛሬ ላይ የፈጠራችሁት ነገር ፈረንጁና እዩ ትክክል አይደለም ማለት እኔ የማየውን ነገር ነው እየፈረድኩ ያለሁት። ይሄ ነገር መፈጠር አልነበረበት ጭራሽ። አሁን አብርሃም እንግዲህ ሄርሜላ ስለተነካችበት ይናደዳል፣ ይበሳጫል ምናምን ነገር። ለምን ግብግብ ፈጥራችኋል፣ ልጅቷን አንቃችኋታል ምናምን ነገር። ሌላ ጸብና ሌላ አዲስ የሆነ ሌላ ኮንተንት አዲስ ኮንተንት ነው እየፈጠራችሁ ያላችሁት። ስለዚህ የጉዳዩ ባለቤት አብርሃም ነው። አብርሃም ነው ማግኘትና አብርሃም ማናገር እንደው ብትችሉ በቃ እሱን ጥሩ ነገር አይደለም ይሄ ነገር ያረከው። ከእናቱ ጋር ልጁ መለየት የለበትም። እንደዚህ ነገሮች ነው እንጂ መፍጠር ያለባችሁ ከሄርሜላ ጋር ይሄ ውጣ ገባ ይሄ አለ አይደለ ሁካታ መፍጠር የለባችሁም። አዎ እናንተ ለሩታ ወንድሞቿ ናችሁ፣ የሩታ ጠበቃዎች ናችሁ፣ የሩታ መከቶች ናችሁ፣ እናውቃለን። ይህን ነገር ስለምታደርጉና ከጎኗ ስለምትቆሙ እኛም በጣም እናመሰግናለን። ግን ደግሞ በእንደዚህ አይነት ሁኔታ አይደለማ ነገር የሚስተካከለው። እናንተ ነገር እየፈጠራችሁ ነገሩ እንዴት ነው ሊበርድ የሚችለው? እናንተ እሷን ሄዳችሁ አንቃችኋት አስፈራርታችኋት እንዴት ነገር ሊስተካከል ይችላል? በዚህ መንገድ ይስተካከላል? አይስተካከልም። ይስተካከልም አይችልም። የኔ ውዶች ገብቷችኋል አይደለ? ግን ደግሞ አብርሃም እንደዚህ ነገር እስከሚሰፋ ቤተሰብ ጋር እስከሚደርስ እንዲህ መነጋገሪያ እስከሚሆን መቼም ጉዳዩን ሳይሰማ ሳይቀርቶ አይደለም። ግን በቃ ተመችቶትና ፈልጎ ነው ዝም እያለ ያለው እንጂ አብርሃም ያለበት ቦታ ሳይታወቅ ቀርቶ አይደለም። በተለይ ደግሞ አቤል ያው ይታወቃል ያለበት ቤት የት እንደሆነ ብቻ የሆነ በሆነ ሰው መቼም ያለበትን ቦታ ማወቅ በጣም ቀላል ነው። አብርሃም አይደለም። ግን ችግሩ ምንድነው? ስልኩ ስለዘጋ ነው እንጂ ቢያንስ የት እንደሚኖር ታውቃላችሁ። የት ሩም እንደሚኖር የት እንደሆነ አካባቢ ሰፈሩ ሳታውቁ ቀርታችሁ አይደለም። ግን ደግሞ እናንተ የምትፈልጉት ነገር አለ። በቃ ይሄ ነገር ማባባስ፣ ነገሮች እንዲስፋፉ ምናምን ነገር እንደዛ መሆን የለበትም። ጉዳዩን ከአብርሃም ጋር ነው መጨረስ ያለባችሁ። ሄርሜላን በማስፈራራት ሄርሜላን የሆነ ለማገት ወይ ሄርሜላን ለመደብደብ ሄርሜላን አላደለ በማይሆን ነገሮች ሲሄዳችሁ በሄርሜላ አሳባችሁ ነገሮች ሊስተካከሉ አይችሉም። ማለት ሄርሜላ ምን አገባት? ልጁን ያመጣው አብርሃም እኮ ነው። ካሌብና አቤል እንዲሁም ደግሞ ቢኒ ተገናኝተው እንግዲህ በሕፃኑ ዙሪያ ነው ሲነጋገሩ የነበሩት። አቤል እያደረገ ያለው ነገር ትክክል እንዳልሆነ ቢያንስ አቤልና አብርሃም ጓደኛሞች ናቸው፣ ከሄርሜላ ጋርም ጓደኛሞች ናቸው። ስለዚህ ሕፃኑ ያለበትን ቦታ ለካሌብና ለቢኒ እንዲያሳዩት እንግዲህ ጠይቀውታል፣ በትህትና አናግረውታል። እሱም ደግሞ አላሳያችሁም እናንተ ማናችሁ ምን ታመጣላችሁ እያለ ነው። እንዲሁ ደግሞ ስልክ ሲደውለት አያነሳም ነበረ። በተለይ አንተ በማይገባ ነገር ገብተህ ለምንድን ነው የሰው ህይወት እንዲበላሽ? ከዚህ ቤት የሰራሃቸው ነገሮች አሉ። በተለይ ልጁ የት እንዳለ ታውቃለህ። ኢንስታግራም ላይ ፎቶ ስለቅ ነበር፣ ቲክቶክ ላይ ፎቶ ከልጁ ጋር ተነስተ ለቀ ነበር እና ቢያንስ ያለበትን ቦታ ስለምታውቅ አሳየን ብለውት እንግዲህ ወደ ሄርሜላ ሩም ይዟቸው ሄዶ ነበረ። ግን ደግሞ ከደረሰ በኋላ አላሳያችሁም፣ ለምን ደግሞ አታሳየን ሲሉት አይ በቃ ማሳየት ስላልነበረብኝ ነው ብሏል። ይሄ ሁሉ ከመሆኑ በፊት ግን ቢያንስ አቤልን ብትሆን ጓደኛ ከሆነ አይደለ? ጓደኛ ማለት ይሄ እኔ እንጃ። ጓደኛ ሲባል እኔ ጓደኛዬን እንደ ራሴ ችግሯንም መከሯንም ሁሉ ነገሯንም እንደ ራሴ ነው የማየው አይደለም። ልጁ ደግሞ ከእናቱ ጋር እንደሆነ ኮንፈርት የሚሰማውና ከእናቱ ጋር ሲሆን ምቾት እንደሚሰጠው ታውቃለህ፣ እያየም ስለሆነ ማለት ነው ያለውን ነገር። ስለዚህ ለምን ሰላም እንዲፈጥሩ አቤል አትፈልግም? ለምን ነገሮች እንደዚህ በዚህ መጠን እንዲከሩ የምታደርገው? እውነት ነው ቢኒ፣ መዋለድ እኮ ቋንቋ አይደለም። በቃ ሩታ ማለት ለእኔ እህቴ ናት። ስለዚህ አንድ እናት በልጇ እንድታለቅስና እንድትከፋ አልፈለግም ሲልክ ማላገጥ የለብህም። ለምን እንደምታላግጠው? እውነቱን እኮ ነው። ስለተዋለደ እንደ አንድ ሰው ግዴታ እህት ወይ ወንድም ሊሆን የሚችለው መዋለድ እኮ ቋንቋ ነው እንዴ። ስለዚህ እነሱ የእሷን ስሜት ተሰምተውና የእሷን ያለችበትን ሁኔታ አይተው ወይም ደግሞ ሌላ ችግር ወደ ህግ ወደ ሌላ ነገር እንዳይሄድ ነው አይደል ይሄን ነገር እያደረጉ ያሉት እንዴ።
ካለ እናት ፍቃድ እኮ አይደለም 24 ሰዓት እኮ 5 ደቂቃ ራሱ ማቆየት አይችልም። ምንም አባትም ቢሆን ማለት ነው። አባት ነው መብት አለው፣ ግን ደግሞ በዚህ ደረጃ አይደለም። አሁን ላይ እናንተ ናችሁ ልክ ቡዜ እንዳለችው እናንተ ናችሁ ውካታ፣ ጸብ፣ ረብሻ እየፈጠራችሁ ያላችሁት በዙሪያው ማለት ነው። ጭራሽ ልጁን እያደነዘዛችሁትና ልጁ ወደማይሆን ነገር ልጁ ስላችሁ አብርሃምን ማለት ነው ወደማይሆን ነገር እንዴት እያከናወናችሁት ያላችሁት። አቤል ደግሞ በዚህ ያልጠበቀ የቆምከው ቆይ ምንድን ነው? የተከፈለ ነገር አለ? ሄርሜላ የሆነ ለአንተ የምትሰጥህ ነገር ቲፕ አለ ወይስ ምንድን ነው? በዚህን ያህል መጠን እንደዚህ መከራከር የለብም። ሻንጣ ይዛል። የልጁን ሻንጣ ነው ያስከው። ባግ ይዘህ ነበር አይደለ? የልጁ ጡጦ ምናምን ነገር ሊሆን ይችላል፣ የልጁ ልብስም ሊሆን ይችላል። ግን ደግሞ አታሳያቸው። ለካሌብና ለቢኒ በአታሳያቸውም እኮ ችግር የለውም። ግን በቃ ሰላም እንዲፈቱ ነገሮቹ ማድረግ አለብ። ስልክ ሲደውልክ ስልክ ዝግ ነው፣ ጋሽም ደውሎልክ ነበር ተባለ ስልክ ዝግ ነው ምናምን ነገር እነሱን ፈልገው ነው አይደል ያገኙክ። እውነት አቤላ እኔ አልበቅም ማለት ጥሩ ነገር መስሎ ከሆነ አንተ የጓደኝነት ግን እየተወጣክ ለጓደኛ መስዋዕት እየከፈልክ ከሆነ በዚህ መልክ አይደል መስዋዕት የምትከፍለው። ነገ ላይ አንተም የሆነ የሚቆጭን የሚጸጽትህ ነገር ማድረግ እንደሌለብክ ነው። ገብቶሃል አይደለ? ስለዚህ ቆም ብለህ የምታደርገው ነገር ብታስብ መልካም ነው። አቤልና ካሌብ ደግሞ በጣም ቴንኪዩ ለእህታችሁ መከታ ሆናችሁ ከእህታችሁ ጎን መቆማችሁ። የሰው ልጅ ደግሞ በችግሩና በሀዘኑ ጊዜ ነው አብራችሁ መሆን ያለባችሁ። ሁላችሁም እየመጣችሁ እየጮኋችሁበት ከቤተሰብ እስከ ጓደኛ ልጁ ጭንቅላቱ እየደነዘዘ ነው ያለው እንጂ ምንም መስመር እየያዘ አይደለም ብላለች ቡዜ። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላም ጤና ፍቅርን አብዝቼ የመኝላችኋለሁ። ላይክ ሰብስክራይብ ሼር በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። እውነት ነው አንዳንድ ጊዜ ጫና ሲበዛ ሰዎች ላይ ከጥፋታቸው እንዲመለሱ ሲሆን ጭራሽ ጥፋታቸውን እያባባሱት እንዲሄዱ ነው የሚሆነውና ቡዜ የተናገረችው ነገር ምንድን ነው? ልጁ ሁላችሁም እየተናገራችሁ እየመጣችሁ እኛም በቤተሰብ በውስጥ መስመር እናናግረዋለን እንጮኋለን። ጭራሽ ልጁ እየደነዘዘ ነው የመጣው እንጂ ምንም የተለወጠ ያለው ነገር የለም ብላለች። እንግዲህ ዋናው ምንድን ነው ዴቭ አግኝቷት እንግዲህ በጣም ዛሬ ሁለቱ ተጋጭተዋል ማለት ይቻላል። በሩታ ጉዳይ እና በልጁ ጉዳይ እንዴት አንቺ የልጁ ተባባሪ ትሆኛለሽ? አንቺ ታውቂ ነበር ብሏታል ዳዊት። ዳዊት ደግሞ እንደዚህ አይነት ነገር አንቺ ታደርጊያለሽ ያልጠብቅም ብሏታል። ቡዜ ምን ሆነክ ነው? እኔ እነሱ አንድ ላይ እንዲሆኑ የምፈልገው አንድ ሕፃን ልጅ ከእናቱ ተለይቶ እንዲኖር ራሱ ማሰብ መፍቀድ ራሱ በጣም ይሄ ጤነኛ ያልሆነ ሰው ባህሪ ነው እንጂ እኔ እንዴት እንደዛ አይነት ነገር አስባለሁ ብላ መልስ ሰጥተዋለች። ያው አንደኛ ስልክ አላነሳሽላትም ለሩታ ለዛ ነው። ዳዊትም ትላንትና ነው አውቆ እንግዲህ ወደ ሄርሜላ ጋር መጥቶ ሄርሜላን አናግሯት እንዴት ሄርሜላን ራሱ እንዴት እንደዚህ አይነት ስራ ትሰሪያለሽ ጥፋትን ያጠፋሽው ነገር ብሏት ልጁን ወደ አንቺ ይዞ ሲመጣ ልጁን አንቺ መመለስ ታስቺ ነበር ብሏት አይ የአብርሃም ባህሪ ስለሚያውቀው እኔ እንኳን ልጁን መለስ ብለው ልጁን ወደ ሌላ ቦታ ይዞት ከሚሄድ ብዬን ያን ነገር ያደረኩት ብለዋለች። ግን ደግሞ ዛሬ እህቱ ጋር ተገናኝቶ ከእህቱ ጋር እንግዲህ አንዳንድ ነገሮችን ሀሳብ ተለዋውጧል። ይሄ ነገር ወዴት እያመራ እንደሆነ እንግዲህ እኔ በጣም እየጨነቀ እየከበደኝ ነው። የቤቱ ታላቅ እንደመሆነ በጣም ብዙ ጫናዎች እየበዙብኝ ነው። እኔ እንደዚህ አይነት ነገር የምፈቅድ ሴት አይደለሁም። ከልጁ ጋር ተለያይቶ እንዲኖር ሳይሆን የምፈልገው ቢያንስ የእናትና የአባትን ፍቅር አግኝቶ ልጁ ማደግ አለበት። ግን እኔ ይህን ጉዳይ የማውቀው ነገር የለም ጭራሽ እኔ የምሰማው ካንተ ነው እያለች ነው። እና ከተለቀቀው ቪዲዮች ነው እያየው ያለሁት እንጂ እኔ እዚህ ጉዳይ ላይ ተባባሪ አይደለሁም ነው እንግዲህ የኔም ቤተሰቦች ማለት ነው። አሁን ላይ ነገሮች በጣም እየተባባሱ ነው አይደል እየሄዱ ያሉት የተስተካከሉ ሳይሆን ግን ደግሞ በቃ አንድ አባትም አንድ እናትም ብትሆን ለልጃቸው መስዋዕት መክፈል ያለባቸውን ዋጋ እየከፈሉ ሲሆን ጭራሽ የማይሆን ይሄ እልህ እንዴት ነው አንቺ አምጩ አንቺ መልሹ ይሄ ዋቅዳዋ መልስ አይነት የልጅ የቃቃ ጨዋታ ነው እየሆነ ያለው። ይሄ መሆን የለበትም። ቆም ብላ አብርሃም ብታስብ ይገባል። በቃ እናቱ አይደለም የዚህን ያህል ሰዓት ይቅርና አንድ ሰዓት ራሱ ከእናቱ ተለይቶ መዋል ማደር አልነበረበትም። አንተም ልጁን መመለስ እንዳለብህ እኮ ራሱ ውስጥ ያውቃል። ግን እልህ ተጋብተ ነው በቃ እልህ ደግሞ የማንንም ቤት ሲያስተካክል አላየንም። በአንተ ምክንያትም ደግሞ ቤተሰብ መጣላት የለበትም። ቤተሰብ ጭቅጭቅ መግባት የለበትም። አንተ እንደውም ለተወሰነ ጊዜ ከራስ ጋር የጥሞና ጊዜ ሰጥተህ ከራስ ጋር ብትሆን በቃ ከሚዲያው ላይ ራሱ አንድ ሳምንት እኮ ብትጠፋ ምንም ማለት አይደለም። አንድ ሳምንት ብትጠፋ ምንም ማለት አይደለም። ግን አጠፋም አንተ ይሄ ሁካታው ይሄ ጫጫታው ይሄ በተለይ አሁን ላይ ሰዎች እንዴት ነው ይሄ የሚሰጡ ኮመንት የሚሰጡ አስተያየት ላንተ እንደ ሞራል እንዴት ነው በርታ እንደማለት ይመስለኛል። እና
በተለይ ደግሞ በአንተ ምክንያት እንዳልኳችሁ ቤተሰብ መጣላት፣ ቤተሰብ መጋጨት የለበትም። ዳዊትም ነገሮች ለማስተካከል የሄደበት ረዥም መንገድ አለ። ያ መንገድ አልተስተካከለም። በራሳቸው መንገድ ነገሩን እንዲያስተካክሉ ትቷቸው ደግሞ ጭራሽ ነገሮች ተባባሱ እንጂ ምንም ጥሩ የተፈጠረ ነገር የለም። ስለዚህ ቡዜም ቢሆን ከዚህ በፊት በጣም በጥሩ መንገድና በጥሩ ሁኔታ ከሩታ ጎን ሆነሽ ሩታን ስታግዣት ነበረ። በአንድ ጀንበርና በአንድ ሌት እንግዲህ ተቀየረች። ነገሮች ወደማይሆን መስመር የተለወጡት ቢያንስ አንቺ ካጠገቧ ነበርሽ ረዥም ጊዜ ከእሷ ጋር ሆነሽ ነገሮች ለማስተካከል በውስጥ መስመርም ሚዲያው ላይ መተሽ ብዙ ነገሮች ለማስተካከል ሞክረሻል። ግን የሆነ ሰዓት ላይ ግን ሄርሜላ ጋር ሄደሽ እኔ ወንድሜ ሰላሙን ጤናውን ነው የምፈልገው፣ ወንድሜ የፈለገውን ነገር እንዲያደርግ ነው የምፈልገው ብለሽ እንግዲህ ያ ነገር ነው ሩታንም እንድትቀየምሽና ከሩታ ጋር ያላችሁ ነገር እንዲሻክር ያደረገው ማለት ነው የኔ ውዶች። እንደገና ደግሞ ዛሬ